እባክህ አሁን ለመረጋጋት ሞክር። ቆይ አሁን እንደዚህ በመሆን የምታመጣው ለውጥ አለ? እንዴት ቤተሰብ ላይ እንደዚህ ነገር ታደርጋለች? ኑሐሚን ኤሚ እኮ በጣም ተጨንቃ ነው ያለችው። ራሴን ሁሉ ካላጠፋው እያለች ነው። ይሄንን ከምሰማ በሆዷ እንደያዘችው ራሷን ብታጠፋ ይሻለኝ ነው። ናሆም ንዴትን በልኩ አድርገው እንጂ ልጅቷ እኮ ቤተሰብ እንዳይሰማ ብላ ውጥረት ውስጥ ነው ያለችው። ኑሐሚን አሁንም የልጄ ሚስት የኔም ደግሞ ምራት ትሆናለች። ዳግም ምን ሆነሃል? እንቅልፍ እምቢ ብሎ ነው እንዴ? ያወራችሁትን እየሰማው ነበር። እንዴ ዳጊ ምን ሰማ? ማለት ምን አወራን? ኑሐሚንን ለናሆም ልድሯት ማለት ወንድሜ ምንድን ነው ያደረግሽው አንቺ? ምን አደረኩኝ እንዴ? ከዛ ከማይረባ ታደርግሻለሽ? ምን ትኛለሽ እንዴ? ነው ወይስ ውሸት ነው? ኑሐሚን ናት አይደል የነገረችህ? ማን ቢነግረኝ ምን ለውጥ ያመጣል? ያቺን እስስት ማመን አልነበረብኝም። ስተትሽን ሰውን በመስደብ ለመሸፈን አትሞክሪ። አብረን እንወጣለን ስትለኝ አምኛት ነበር እኮ። ይሄ ይበቃሽ። በነገራችን ላይ አክስትሽ ጋር የነበረውን ቪዲዮ በአጠቃላይ ተቀብለናታል። ምን ወደ ነገርሽ? ሳንቀላቀል የአክስቴን ቤት እንዴት እንዳወቀው ገርሞኝ ነው። ጥሩ ሆነን ተቀብለንሽ እንጂ የዚህችን ያክል ትንሽ ተንኮል እንኳን እኛ ጋር ጠፋ። አለቃ መቃብሩን ቆፍረን ጨርሰናል ብለዋል። ምን መቃብር? ስለምን መቃብር ነው የምታወሩት? ታዲያ ምን እንጠብቃለን? ማዳበሪያውን አምጣ እናስገባታል። ተዋት ስትፈራገጥ ቦታውን ደግሞ ያበላሻል። በቃ ሊማር አባካችሁ ምንም እንዳታደርጉኝ አባካችሁ። በነገራችን ላይ እንደዚሁ እንደተቀመጠች ከነወንበሯ ብንቀብራት ይሻላል። አረት እኔንም አዳምጡኝ ያልኳችሁ እኮ ነው። አባካችሁ ምንም አታደርጉኝ እባካችሁ። እባክዎት ናቱ ለይኩን። ምን ነው ሴጣን እንዳየ ሰው ደነገጥክ? እና ታዲያ ማን ነው አጠገብ መቶ ተቀመጠ? አምራን አንቺ እኮ ከሴጣን ትብሻለሽ። ይልቅ አሁን እርዳታ ያስፈልገኛል። አንተ ቅሌታ መቼም እዚህ መኪና ውስጥ ልብስ አጠጣም አይደል? ይሄ ልብስ እንት ቀን እንደለበስኩት ብታውቅ። ምን ሆነሽ ነው አንቺ? ራስሽን እስክትስቺ ድረስ ነው ተጨበሽው? ናሆም ለኑሐሚን ሽምግልና መላክ እንደሚፈልግ ለአቶ ለይኩን ነገረው። አቶ ለይኩንም እንግዲህ በደስታ ወደ አቶ ተሰማ ዘንድ ሄደው በደስታ ደስ የሚል ጊዜ አሳልፈዋል። አቶ ለይኩንና አቶ ተሰማ ይህንን ቤተሰብ የሚያስተሳስር አንድ የሚያደርግ የጋብቻ ትስስር ይፈልጉ ስለነበረ አቶ ለይኩን ብዙ ርቀት ሞክሮ ያልተሳካ ቢሆንም አሁን ግን በራሱ ጊዜ ተሳክቶ ደስታቸው ሙሉ ሆኗል። አቶ ተሰማና አቶ ለይኩን እጅግ በጣም ደስተኛ ሆነዋል። ኑሐሚን የሥራ ጉዳይ አለብኝና ከናሆም ጋር ሄጄ ከሱ ጋር ጊዜ ማሳለፍ ይኖርብኛል ብላ ነበር። ግን ደግሞ አቶ ለይኩንና አቶ ተሰማ ሁኔታው ስለገባቸው እንደዛ ነው እንዴ? ሄጄ ግን ደግሞ እስከፈለግሽው ሰዓት ድረስ ቆይተሽ መመለስ ትችያለሽ ብለዋል አቶ ተሰማ። ናሆም ለኑሐሚን ያለውን ፍቅር ለመግለጽ ቃላቶች አልበቃ ብለው ሲጨነቅና ሲጠበብ ነበር። እስከ ዛሬ ድረስ ይህን የመሰለ ውበት ማየት ያልቻልኩት እንዴት ነው እያለ ነው። ወይዘሮ ዝናሽ ሳይደክማትና ሳይሰለቻት ለአቶ ለይኩን ይቅርታ በመጠየቋ ትዳሯን ከመፍረስ ታድገዋለች። አሁን ላይ ደግሞ የድሮ ፍቅራቸው ተመልሶ ቤተሰቡ በደስታ ተሞልቷል። የኤሚ ጉዳይ ብቻ አስጨናቂ ሆኗል። ኤሚ ለሰው አውጥታ የማትናገረው ሚስጥር ይዟት ብቻዋን ተጨንቃለች። እናም እንግዲህ ኤርሚያስ ዘንድ ሄዳ የእሱ ልጅ በሆዷ እንዳለ ነግራው ከዚህ በኋላ ቪዲዮውን መልቀቅ ትችላለህ ብለው ነበር። ኤርሚያስም ሊያምና ፈቃደኛ አይደለም። ይህን ኖሬ ልታረጋግጥልኝ ትችላለች ያላት ሴት ጋር አምራን ጋር ደውሎ ነበር። ግን ደግሞ የአምራን ስልክ ያለው አቶ ለይኩን ጋር ስለሆነ አቶ ለይኩን ኤርሚያስ እንደደወለላት እያየ ነበር። ናሆም ሚስቱ እንደታገተች አያውቅም። ግን ደግሞ ቢያውቅም ምንም አይነት ቅሬታ አይኖረውም። እሱም ወይ የበለጠ ገላታለሁ ሊል ይችል ይሆናል እንጂ ግን ደግሞ አቶ ለይኩን የቤተሰቡን ክብር ለማስጠበቅ የተቻለውን ሁሉ እያደረገ ነው። ለወይዘሮ ዝናሽ ይህን ነገር በነገራት ጊዜ ለይኩን ይሄ ነገር ደስ አላለኝም እያለች ነበር። እሱም እሷን ፍለጋ የሚደውሉን ሰዎች በስልኳ መከታተል እንችላለን። ስልኳ ያለኝ ከኔ ጋር ነው። በእርግጥ ነፍሰ ገዳይ ነኝ፣ ጥሩ ሰው አይደለሁም። ግን ደግሞ በአግባቡ በክብሬ ፖሊስ መጥቶ ያዘኝ እንጂ በአንዲት ተራ ሴት ክብሬ እንዲወርድና ቤተሰቤ እንዲደፈር አልፈልግም እያለ ነው። ወይዘሮ ዝናሽ እጅግ በጣም ደስተኛ ሆናለች። ይህ ቀን ለረጅም ጊዜ ስጠብቀው በጉጉት ስጠብቀው የነበረ ነው ብሏል። አቶ ለይኩንም ፍቹን ጠይቆ የነበረው ከሷ ጋር መለያየትን ፈልጎት ሳይሆን ላንቺ ስለማልመጠነሽ ስለበደልኩሽ እሱን መቋቋም ስላቃተኝ ነው እያለ ነበር።
እናም እንግዲህ እኔ የዳግምን አይን ማየት አልችልም፣ ዳግም የአባቱ ገዳይ መሆኔን ያወቀ ዕለት ብሎ ገና ቃሉን ሳይጨርሰው ወይዘሮ ዝናሽ አቶ ላይኩን አፉን ይዘዋለች። እኔ በህይወት እያለሁ ይህ ነገር በጭራሽ ሊሆን አይችልም፣ ብቻ እንዲ ነገር ልለምንህ ዳግምን እንደ ልጅ ሄድልኝ ብለው ነበር። አቶ ላይኩንም ዳግምን እንደማይጠላውና እንደሚወደው ከልጁ እንደማይለየው በምንም ነገር ከልጆቹ እንደማይለየው ነግሯት፣ ግን ደግሞ አሁን ላይ እሱን ማድረግ የማይችልበት ምክንያት ልክ እሱን ሲያዩ የአባቱ ነገር ፊቱ እየተደቀነበት ስለሆነ ተናግሯል። ግን ደግሞ ከዚህ በኋላ የተቻለኝን ሁሉ አረጋለሁ እያለ ነው። ደስታቸው የቤታቸው ደስታ ሙሉ ሆኗል። ወይዘሮ ዝናሽ ናሆምንና ኑሐሚን እንዲጋቡ ሽምግልናው እንዲፈጥን ተናግራለች። በሌላ በኩል ኤሚ ብቻዋን በሯን ዘግታ ስታረቅስ ወይዘሮ ዝናሽ ገብታ እያናገረቻት ነበር። የኔ ልጅ ምን ሆነሽ ነው? አንቺ ብቻ ነሽ እኮ ክፍልሽን ዘግተሽ እያለቀሽ ያለሽው፣ ምን ገጠመሽ? ወይስ ደግሞ የኑሐሚን መምጣት ደብሮሽ ነው ብላት ነበር። የኑሐሚን መምጣት ከምታስቢው በላይ ለእኔ ጠቅሞኛል። ይቺ ምስኪን ልጅ ምንም ነገር ሳታደርገን ገፍተናታል እያለች ነበር። የኤሚ መብሰል ወይዘሮ ዝናሽን እጅግ በጣም አስደስቷታል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው ኑሐሚን ተከታታይ ድራማ እንግዲህ አቶ ላይኩን አምራንን በስልኳ ተከታትሎ ነበር የያዛት። እናም እሷን ከያዛት በኋላ ስልኳን ተቀብሎ አግቷት ነበር። አምራን እስቲ ተመልከቱት ማን እንዲያገተኝ እያለች እየተላላጠች ነበር። ግን ደግሞ አቶ ላይኩን ለቤተሰቡ ሲል ምንም ነገር እንደሚያደርግና ማንንም ቢሆን እንደማይፈራ ነግሯታል። በመልካም ማር ሁኜ ንጹህ ሁኜ የምታቂኝ ላይኩን በመጥፎ ከመጡብኝ በቤተሰብ የክብር ጉዳይ ከመጡብኝ ግን ዝም አልልም ብሏት ነበር። ያት ማለት እኮ ታዲያ አንተ ለራስህ እንጂ ለቤተሰብ አይደለም፣ የዛ ምስኪን ልጅ አባት እንደገደልከው ቢያቅስ ኖሮ እያለችው ነው። አቶ ላይኩንን ለማስፈራራት ሞክራለች። አቶ ላይኩንም ያንቺ ፍላጎት ምን እንደሆነ የማይገባኝ ይመስልሻል ብሏት ነበር። ፍላጎቴ ግልጽ ነው እና ፍላጎቴን እያወቅ እንደዚህ ማድረጉ ምን አመጣው እያለች ነበር። አቶ ላይኩንም ማንም ያልደከመበትን ያለፋበትን ቁጭ ብሎ ሲበላ ደስ እንደማይለው ነግሯት፣ ለዛውም ደግሞ የዝኑን አክሲዮን አይደል እያለ እየሳቀባት ነበር። እሷም ይህንን መረጃ ለማግኘት እጅግ በጣም እንደደከመችና እንደታተረች ነግራው ነበር። አቶ ላይኩንም ቅጂውን ያለበትን እስካልነገርሽ ድረስ ከዚህ ክፍል ማንም መጥቶ ሊያድንሽ አይችልም፣ እዚሁ ትበሰብሻለሽ ብሎ ዘግቶባት ወጥቷል። እሷም ፍታኝና ከዚህ ልውጣ፣ አለዛ ግን እኔ አንድ ነገር ከሆንኩኝ ሌላ ቦታ ያሉት ሰዎች ቪዲዮውን ይለቁታል እያለች ለማስፈራራት ሞክራ ነበር። አቶ ላይኩንም በጭራሽ ምንም ሊሆን አይችልም ለኤርሚያስ ደውዪ ብሏት ነበር። እሷም ለማንም መደወል እንደማትፈልግ ተናግራ አቶ ላይኩን ጥላት ወጥቷል። በዚህን ጊዜ እንግዲህ ናሆም ኑሐሚንን ለመሸኘት መንገድ ላይ ወጥተው ነበር። እየተሸኛኙ ሳለ መንገድ ላይ እኔ መጎዳት አልፈልግም፣ ሁለተኛ በወንድ ልጅ መጎዳት አልፈልግም፣ የባለፈው ጉዳቴ ቁስል ያለቀቀም እያለችው ነበር። እንደዛማ ካልሽ እኔም በሴት ልጅ መጎዳት አልፈልግም ብሏል ናሆም። እና እኔም መጎዳት ይመስልሃል ስትለውም አይ ብትቀሪብኝ እጎዳለሁ ብሏት ነበር። እሱም ደግሞ እኔ ብስም መጎዳሽ ይመስልሻል ባላት ጊዜ እሷም ብትቀርብኝ እጎዳለሁ፣ ተመሳሳይ ምላሽ ነበር የነበራቸው። እናም እስከ ዛሬ ድረስ ይህን የመሰለ ውበት እንዴት ማየት እንዳልቻለ ለራሱ ትዝብት ሆኖበት ነበር። ኑሐሚንም እንግዲህ እኔማ ገና ቤታችሁ እንደመጣሁ ነው ያፈቀርኩ እያለችው ነበር። ናሆም አባቱ ለልጁ ምን ያህል መምረጥ እንደሚችል እየተረዳ ይመስላል። እናም ደስ የሚል የፍቅር ጊዜ ነበራቸው። ግን ደግሞ ችግሩ ዳጊ እየተከታተለ ስለነበረ መኪና ውስጥ ሲሳሳሙ አይቷቸዋል። ይህንን በጭራሽ ማየት አልችልም፣ መቋቋም አልችልም፣ በጭራሽ መሆን የለበትም እያለ ነው። ዳግም ልቡን የማይሆን ቦታ ጥሏል። ከዚህ በፊት በእርግጥም በተደጋጋሚ እሷ ናሆምን እንደምትወደው አምራን ጋር ሆኖ እንኳን ራሱ ናሆምን እንደምትወደው ነግራው ነበር። ግን ደግሞ ዳግም ለምን ማመን እንዳቃተው ባይታወቅም በጭራሽ ይህን እውነት አምኖ መቀበል አልቻለም። ቤትም ምግብ ላይ መጨቃጨቅ ጀምረው ነበር። ወይዘሮ ዝናሽ ወንድማማቾቹን አስማምታ ይሄ ነገር በጭራሽ መሆን የለበትም እያለች ነበር። እናም እንግዲህ ወይዘሮ ዝናሽ ኑሐሚንና ናሆምን አንድ ላይ እንዲሆኑ ከቅርብ ጊዜ ወዲህ መፈለግ ጀምራ ነበር። የልጇ ስሜት የዳግምን ስሜት የተረዳች አይመስልም። እናም እንግዲህ ናሆም ኑሐሚንን እራት መጋበዝ ፈልጓል። ግን ደግሞ ምንድነው የምላት እያለ ፊደል እየመረጠ ነው።
በዚህን ጊዜ እሱ ሲደውል እሷም እየደወለች ስለነበረ መስመር እየተያዘ ነው። እሷም አሁን ምንድን ነው የምለው እራት ልጋብዝህ፣ ትናንት ተዋውቀን ምን አይነት ፈጣጣ ናት እራት ልጋብዝህ አለችኝ ቢለኝስ እያለች እሱም እንደዛው ኑሐሚን ጓዳ ለጓዳ እየተንጎዳጎደች ፍቅር 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 ይዞኛል እያለች እየዘፋፈነች ሳለ አቶ ተሰማ ድንገት ደርሰዋል። አቶ ተሰማ እንዴ ምንድን ነው ፍቅር ይዞኛል ስትይ ሰማሁ ልበል ከማን ነው ምንድን ነው ብሎ ነበር። ግን ደግሞ እሷ አይ እኔ ዘፈኑን እንጂ የአስቴርን ዘፈን ዘፈንኩ እንጂ አለዛ ምንም ነገር አይደለም ብላ ለመደበቅ ብትሞክርም ፊት ለፊቷ ይታይ ስለነበረ ፍቅሯን መደበቅ አልቻለችም። እናም በዚህን ጊዜ አቶ ተሰማ እውነቱን ብትነግርኝ ይሻላል፣ እንደዚህ በቀላሉ አልፋታሽም ብሏታል። እሷም አባዬ እንደው ካንተ እኮ ምንም ነገር መደበቅ አይቻልም ብላ ለመናገርም ፈርታለች። አትፍሪ ንገሪኝ፣ የጠረጠርኩን ነገር አለ፣ ሁለት የጠረጠርኩን ነገር አለ፣ ግን ደግሞ አንዱ ባይሆንና አንዱ ቢሆን ብዬ የምመኛቸው ነው እያለ ነበር። ቢሆን ያልከው የትኛው ነው? ባይሆን ብለህ የምትመኘው የትኛው ነው ብላ እየጠየቀች ነበር። ባይሆን ያለው ዲያግምን ሲሆን ቢሆን ያለው ደግሞ ናሆምን እንደሆነ ተናግራለች። አባዬ ያውቃል ስትለው ዲያግምን ብሎ ደንግጦ ነበር። አይ አይደለም ናሆምን ብላ በነገረችው ጊዜ አቶ ተሰማም እጅግ በጣም ደስ ብሎት ነበር። አቶ ለይኩን ከስራቸው ለረጅም ጊዜ በመራቃቸው ናሆምም እንደዚህ ቤተሰቡ በሙሉ በየራሱ ጉዳይ ተጠምዶ የድርጅቱን ስራ ችላ ብለው ስለነበረ የድርጅቱ ባጀት አቆልቁሏል። እናም ይህን ነገር ለማስተካከል ጠንክረው መስራት እንዳለባቸው ከናሆም ጋር ለመወያየት እንግዲህ ለናሆም ስልክ እየደወለ ነው። ናሆምም ከእናቱ ጋር በስልክ እያወራ ነበር። ወይዘሮ ዝናሽ ፏ ፍክት ብላ የእስከዛሬው የጭቅጭቁ ፓርት ቀርቶ አሁን ስለ ፍቅራቸው ይሁን ብያለሁ፣ ቶሎ ቶሎ ብለህ ብጠቀልል ይሻልሃል እያለች ስለ ኑሐሚን እያወሩ ነበር። እናም ደግሞ በሷና በላይኩን ጊዜ ያላዩት ሀገር ያልጎበኙት ከተማ እንደሌለ ተናግራለች። ደስ የሚል የፍቅር ጊዜ እንደነበራቸውና ከተማውን ሊገለብጡ ምንም እንደማይቀራቸው ተናግራለች። እና ይህን የመሰለ እንዴ ጥሩ ወሬ የት ቀርቶብን ነው እስከዛሬ ጭቅጭቁን ብቻ የሰማ ነው። ይህንማ መስማት አለብኝ እያለ ነው ናሆም። አይ ለሰርግ አይሻልም ባለችው ጊዜ አይ ለሰርጌ ሳይሆን አሁኑኑ መስማት አለብኝ እያለ ነው። ወይዘሮ ዝናሽም እንዴ ታዲያ መጽሐፍ ልታሳትመው ነው እንዴ እያለችው ነበር። እንግት እንዴት ነው አሳትመው ከፍቅር እስከ ትዳር ብዬ አሳትመዋለሁ እያለ ደስ የሚል ጊዜ እያወሩ እየሳቁ እየተጫወቱ እያሳለፉ ሳለ ግን ደግሞ አቶ ለይኩን ደውሎለታል። እማዬ ይቅርታ አለቃ ደውለዋል ብሏል። እሺ አቶ ለይኩንን ሰላም በልልኝ መልካም ቀን እያለች ወይዘሮ ዝናሽ እንዲሳቂት ተጫዋች የማትመስለው ሴትዮ ቤታቸው በደስታ ሙልት ብሏል። ኤሚ ለኤርሚያስ እርግዝናውን ልትነግረው ሄዳለች። ኑሐሚን ሁሉንም ነገር ለኔ ታዩ ብትላትም ግን ደግሞ ኤሚ ልታስጠነቅቀው ፈልጋ ይመስላል እና ለኤርሚያስ ያለበት ቦታ ድረስ ተቃጥራው ሄዳ ነበር። ኤርሚያስም ያለኔ መኖራችን ማደል ናፈቅኩሽ እያላት ነበር። እሷም ከዚህ ሁሉ ክህደትና በደል በኋላ እምትናፍቀኝ ይመስልሃል ብለው ነበር። እሱም እንግዲህ እና ታዲያ አንድ ላይ የማንሆን ከሆነ አንቺ ያለሁበት ድረስ ለዛውም ጠርተሽኝ እንዴት መጣሽ ብሏት ነበር። እሷም ኤርሚያስ ከዚህ በኋላ ላንተ ምንም አይነት ስሜት የለኝም፣ ስሜቴን ሰባብረህ ከገደልክ በኋላ እንዴት አይነት ስሜት ላንተ ይኖረኛል እያለችው ነበር። ጭራሽ ቁልምጫውም አፈር በላ እያላት ነበር። ስምህን አሳጥሬ ብጠራው ምን ስተትህን አያጠፋው ምን ለውጣለሁ እያለችው ነበር። እሱም እና ለምን መጣሽ ቪዲዮውን ላስቆማ አይደለም ብሏታል። አብረን ካልሆንን ቪዲዮውን አላጠፋልሽም፣ አብረን ከሆን ግን ቪዲዮውን ማጥፋት እችላለሁ እያላት ነበር። እሷም ከዚህ በኋላ እሱ ጋር እንደማትሆን አስጠንቅቃ ነግረው ግን ደግሞ ቪዲዮውን ለማን ወደ ማን እንደሚለቀው ልትነግረው እንደሄደች ነግረዋለች። ቪዲዮውን አሁኑኑ መልቀቅ ትችላለህ፣ ግን ደግሞ ማን ላይ እንደምትለቀው ማስተዋል አለብህ። እኔ ያንተን ልጅ በወዴ ይዣለሁ ባለችው ጊዜ እየጠጣው ትን ብሎ ተደፍቷል። እናም ምን እያላት ነበር? አዎ ነገ ጧት ይሄ ልጅ ይህን ቪዲዮ በተመለከተው ጊዜ ማን ለቀቀው ብሎ ቢጠይቅ ልጅህ ነው አባትህ ነው ብዬ እንድነግረው ትፈልጋለህ? ስለዚህ አሁን ምርጫው ያንተ ነው፣ መልቀቅ ትችላለህ። የልጅህን እናት ቪዲዮ ነው የምትለቀው አስታውስ ብላ ምንም አይነት ምላሹን ሳትጠብቅ ጥላው ተነስታ ሄዳለች። እባክሽ አብረን እንሆን በጣም እኮ አፍቅሬሽ ነበር እያላት ነው። እሷም በጭራሽ አታስበው ብላ ምላሹን ሳትጠብቅ ሁላ ጥላው ሄዳለች። ኑሐሚንም ኤርሚያስን ለማናገር ያለበት ግሮሰሪ ድረስ ሄዳ ነበር።
እናም በዚህን ጊዜ እንግዲህ እዩ ተመልከቱ ማን እንደመጣ ናፈኩሽ አይደል? እኔማ እኮ ጭራሽ ረስቼሻለሁ እያለ ለመላላጥ እየሞከረ ነበር። እሷም በጭራሽ ሰው ቢጠፋ እንኳን እሱ እንደማይናፍቃት ነግራው እሱ ወዳጇ ሳይሆን ጠላቷ እንደሆነም ነግረዋለች። እና ምን ልታረጊ መጣሽ ባላት ጊዜ እንዴት አምና ገለህን የሰጠችን ልጅ እንዴት ታረጋለህ ብላ በጥፊ መተዋለች። እሱም ማንን ነው ኤሚን ማለትሽ ነው እያላት ነበር። እሷም ታዲያ ይሄ ሚስጥር አንቺ እንዴት ልታቂው ቻልሽ? መቼም የኤሚ ጥላትሽ ናት እና እንዴት ነው ያወቅሽው እያላት ነበር። አምና ገላውን ለሰጠች ሴትዮ ይሄ ነው ምላሿ። ስለዚህ ቪዲዮውን አሁኑኑ ስጠኝ ብለው ነበር። እሱም የልጅን እናት ማለትሽ ነው ብሎ ሲላት እንዴ ይሄን ደግሞ ማን ነገረህ ብላ ተደናግጣለች። በልጇ እናት መካከል እንደማያገባት ነግሯታል። ይህን ነገር ቤተሰቦቿ ካወቁ ግን ይገሉሃል ብለው ነበር። ለልጄ ሲሉ የሚራሩልኝ አይመስልሽም እያለ እንደ በፊቱ መላላት ሲጀምር የራስ ጉዳይ ገደል ግባ፣ አንተን የምታፈቅር ሴት መቼም ያበደች መሆን አለባት ባለችው ጊዜ ኤሚ ማብዲያ ነው ማለት ነው ያፈቀረችኝ ብሎ ምላሽ ሲሰጣት ገደል ግባ ብላ ግንባሩ ላይ ተፍታበት ጥላው ሄዳለች። በሌላ በኩል እንግዲህ አቶ ተሰማና አቶ ለይኩን አንድ ላይ ስለ ልጆቻቸው ለማውራት ቤት ተገናኝተዋል። አቶ ለይኩን ከዛ ሁሉ ጭንቆቱ አሁን ደስተኛ የሆነ ይመስላል። ቤተሰቡ ደስታው ተመልሷል። እናም ወዳጄ ስናስበው ስንመኝ የነበረው ነገር የተሳካ ይመስላል፣ እንኳን ደስ አለህ እያለው ነበር። አቶ ተሰማም እኔ አንተን ደስታ በማየት ደስ ብሎኛል፣ ሁሉም ነገር ተስተካከለ እያለ ነበር። አይ ወዳጄ ገና ብዙ የሚስተካከል ነገር አለ፣ ይህን እንኳን አሁን አይደለም ነግርህ ሌላ ጊዜ ነው ብሎታል። እሺ ዋናው እንዲኩነ ስላየው ደስ ብሎኛል ብለው ጥሩ ጊዜ እያሳለፉ ነበር። ግን ደግሞ ኑሐሚን ሽክ ብላ ወጣለች። አምሮብሻል ወደ የት ነሽ ባሏት ጊዜ እኔና ናሆም ስለ ስራ የምናወራዋለና መገናኘት አለብን ብላ ነበር። ሁላቸውም ስለገባቸው ተሳልቀውባታል። አረ ሂዱ ተገናኙ አውሩ ብለው ከሸኟት በኋላ አቶ ለይኩን ልጄ እንደፈለግሽ ማምሸት ትችያለሽ ብሏታል። ይቺ ቀን መቼም በጊዜ ነኝ ነው አይደል አባዬ? አሁኑኑ በጊዜ እመለሳለሁ ብላ ከቤት ወጣለች። ናሆም ጋር ጥሩም ጊዜ እያሳለፉ ነው። ናሆም እኔ ፍቅሬን መግለጽ አልችልም እያለ ነው። አንዳንድ ነገሮችን እየጠየቃት ነው። ትንሽ ቆይታ አንተ ሌላ ነገርም ትላለህ፣ በቃ ተወው እያለች ጥሩ ጊዜ እያሳለፉ ሳለ ኤርሚያስ ሰክሮ እዛ ያሉበት ድረስ ሄዷል። አልፈጠናችሁም፣ አልቸኮላችሁም ብሎ ስለ ኤሚ ሊያወራ ሲል እንግዲህ ኑሐሚን አፋፉን እያለችው ነው። የኤሚ የእናንተ አልፈጠነም እያለ ነው። ኑሐሚንም ሚስጥሩ እንዳይወጣ ስለ ኤሚ እንዲያወራ ስለፈለገች አፋፉን ብትለውም ኤርሚያስ ግን በስካር መንፈስ እየዘባረቀ ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ